ሰላም የተወደዳችሁ የዩሬካ አካዳሚ ቤተሰቦች እንዴት ናችሁ? እንግዲህ ዛሬም በኬሚስትሪ የማትሪክ ጥያቄዎች ተመልሰን መጥተናል። ቀጥታ ወደ ጥያቄዎቹ መስራት እገባለሁ። መልካም ቆይታ። ናምበር 1 which model introduced the concept of nucleus? A. Dalton's model, B. Thomson's model, C. Rutherford's model, D. Bohr's model። ጥያቄው ምንድን ነው የሚለው የኒውክለስ ኮንሰፕትን ያስተዋወቀው ሞዴል የትኛው ነው? እና ዳልተን ምንድነው ያለው አተም እንደ ኢንዲቪዚብል ስፔር ነው ዲስክራይብ ያደረጋቸው። አተምስ ኢንዲቪዚብል ስፔርስ ናቸው። ስለዚህ ወደ ሰብ አቶሚክ ፓርቲክልስ ፕሮቶን፣ ኒውትሮን ኤንድ ኤሌክትሮን ዲቪዚብል አይሆኑም፣ አይከፋፈሉም። ጀስት የማይነጣጠሉ ስፔርስ ናቸው ነው ያለው ዳልተን። ቶምሰን ሞዴል ደግሞ አተም ፖዚቲቭሊ ቻርጅድ ስፌር ነው። አንድ ስፌር ፖዚቲቭሊ ቻርጅድ ስፌር ሆኖ እዛ ላይ ኢምበድድ የሆኑ ኤሌክትሮኖች አሉት ወይም እዛ የተካተቱ ኤሌክትሮኖች የያዘ አተም ይባላል አለ ቶምሰን። ራዘርፎርድ ደግሞ በቲን ጎልድ ፎይል ኤክስፐሪመንት ተጠቅሞ አተም መሀል ላይ ቬሪ ደንስ የሆነ ፖዚቲቭሊ ቻርጅድ ኒውክለስ የሚባል እንዳለ ነው የገለጸው። ቦሆር አንድ አተም መሀል ላይ ኒውክለስ አለና ኤሌክትሮኖች በፊክስድ የሆነ ኦርቢታል አራውንድ ኒውክለስ ይዞራሉ ነው ያለው ቦሆር። ስለዚህ ኮንሰፕት ኦፍ ኒውክለስ ኢንትሮዲስ ያደረገው ሲ ራዘርፎርድ ሞዴል ነው። ራዘርፎርድ ጎልድ ፎይል ኤክስፐሪመንት ተጠቅሞ ኒውክለስን ዲስከቨር ያደረገ ነው። ሶ ኒውክለስ አት ሴንተር ኦፍ አተም ይገኛል አለ። ዳልተን ደግሞ እንዳልነው ኢንዲቪዚብል ስፔርስ ናቸው፣ ኒውክለስ የላቸውም፣ ሰብ አቶሚክ ፓርቲክልስም የለም ነው ያለው። ቶምሰን ፕላም ፓዲንግ ሞዴል ይባላል። ፖዚቲቭሊ ቻርጅድ ስፌር ሆኖ ዲስቲንክት ኒውክለስ የለውም ግን ኢምበድድ ኤሌክትሮንስ አሉት ነው ያለው። ቦሆር ሞዴል የራዘርፎርድ ሞዴልን ነው ኢምፕሩቭ ያደረገው አሻሽሎ ያመጣው። ስለዚህ እሱ አይደለም ዲስከቨር ያደረገው። ኒውክለስ ዲስከቨር ከተደረገ በኋላ ፊክስድ ኦርቢትስ የኤሌክትሮን ፓዝ መሆናቸውን ነው ዲስክራይብ ያደረገው። ስለዚህ ራዘርፎርድ ነው መልሶ። ራዘርፎርድ ምንድነው ያደረገው? መጀመሪያ ራዘርፎርድ ዳይሬክትድ አልፋ ፓርቲክልስ አት ኤ ቲን ጎልድ ፎይል፣ ቀጭን የሆነ የጎልድ ወረቀት ወይም የወርቅ ወረቀት ላይ ዳይሬክት ያደረጋቸው አልፋ ፓርቲክሎቹን። ሶ አብዛኛው አልፋ ፓርቲክሎቹ በጎልድ ፎይሉ ላይ አልፈው ሄዱ። ሳም ግን የተወሰኑት ግን ዲፍሌክት አድርገው ተመለሱ። በላርጅ አንግል ወይም በትልቅ አንግል ተመልሰው ዲፍሌክት አደረጉ ወደ ሌላ ዳይሬክሽን። ሶ ምን አይነት ኮንክሉዥን ነው ያመጣው? the atom is mostly empty space with dense positively charged nucleus። ሶ አተም ሞስትሊ ኢምፕቲ ስፔስ መሆኑን ነው የገለጸው። ምክንያቱም ዲፍሌክት ሲያደርጉ አብዛኛው ሞስት ፓርቲክልስ they passed through the atom እና ደግሞ ደንስ ፖዚቲቭሊ ቻርጅድ ኒውክለስ አለ። እዚህ ጋር ደግሞ በጣም ደንስ የሆነ ፖዚቲቭሊ ቻርጅድ ኒውክለስ አለ እና ለዛ ነው እዚህ ጋር የመጡት አልፋ ፓርቲክልስ በላርጅ አንግል ዲፍሌክት አድርገው የሄዱት። ለምንድን ነው ዲፍሌክት ያደረጉት ስንል አልፋ ፓርቲክልስ ፖዚቲቭ ፓርቲክልስ ናቸው። ሶ ፖዚቲቭ ፓርቲክልስ ስለሆኑ እዚህ ጋር ሲመጡ ከፖዚቲቭ ጋር ሲገናኙ እዚህ ጋር ዲፍሌክት አድርገው ይመለሳሉ ማለት ነው። ራዘርፎርድ ፕሮፖዝድ ኒውክሊየር ሞዴል አተም ዊዝ ኤሌክትሮንስ ኦርቢቲንግ አራውንድ ኒውክለስ። ሶ እዚህ ጋር ኤሌክትሮኖች በኢምፒቲው ስፔስ ላይ እንዳሉና መሀል ላይ ኒውክለስ እንዳለ የገለጸ ራዘርፎርድ ነው ማለት ነው። ኔክስት ኩዌስችን ነምበር 2 what is the key feature of Bohr's model? A. Electrons exist in probability clouds. B. Atoms are indivisible. C. Electrons orbit the nucleus in fixed energy levels. D. Electrons are embedded in a positive sphere. ሶ በመጀመሪያው ጥያቄ እንዳየነው ነው የቦሆር ሞዴል ዋናው ባህሪ የትኛው ነው የሚለው። ኤሌክትሮንስ በፕሮባቢሊቲ ክላውድስ ነው ኤግዚስት የሚያደርጉት ነው የሚለው። ይህ ማለት ኤግዛክት የሆነ ሎኬሽን ወይም የሚዞሩበት ፊክስድ የሆነ ኦርቢታል ሳይሆን ጀስት ፕሮባቢሊቲ ክላውድ ወይም ክላውድ ኦፍ ኤሌክትሮንስ በሚባል ቦታ ነው ኤግዚስት የሚያደርጉት። ኤግዛክት ሎኬሽናቸው አይታወቅም ነው የሚለው። ኤ ቢ አተምስ አር ኢንዲቪዚብል፣ አተምስ ኢንዲቪዚብል ናቸው አይነጣጠሉም ነው ማለት ወደ ሰብ አቶሚክ ፓርቲክልስ ኤሌክትሮን፣ ፕሮቶን፣ ኒውትሮን ስፕሬት ማድረግ አንችልም። ሲ ኤሌክትሮንስ ኦርቢት ደ ኒውክለስ ኢን ፊክስድ ኢነርጂ ሌቨልስ፣ ኤሌክትሮኖች ኦርቢት የሚያደርጉበት አራውንድ ኒውክለስ ነው እና ከዛ ደግሞ ፊክስድ የሆኑ ኢነርጂ ሌቨልስ አሉት ወይም ደግሞ ኦርቢት አለው፣ ቋሚ የሆነ የራሱ የኢነርጂ ደረጃ አለው እና አሎንግ ዳት ፓዝ ነው የሚዞሩት ነው የሚለው። ዲ ኤሌክትሮንስ አር ኢምበድድ ኢን ፖዚቲቭ ስፌር፣ ኢምበድድ በፖዚቲቭ ስፌር ላይ እዛ ተጣብቀው ወይም ተካተው ነው የሚገኙት። ኤሌክትሮኖች በፖዚቲቭ ስፌር ላይ ኢምበድድ ሆነው ነው የሚገኙት።
ይላል ዲ ደግሞ። ስለዚህ መልሱ ሲ ነው የሚሆነው። ቦሆር ሞዴል ዲስክራይብስ ኤሌክትሮንስ ኦርቢቲንግ ደ ኒውክለስ አት ስፔሲፊክ ኢነርጂ ሌቨልስ። ቦሆር ኤሌክትሮኖች በስፔሲፊክ የሆነ ኢነርጂ ሌቨል ፊክስድ የሆነ ኢነርጂ ሌቨል ኦርቢት ያደርጋሉ፣ ይዞራሉ። ቦሆር ሞዴል ስቴትድ ዳት ኤሌክትሮንስ ሙቭ ኢን ስፔሲፊክ circular paths or orbits around the nucleus without radiating energy። እንደዚህ አይነት ሰርኩላር ፓዝ አላቸው። እዚህ ጋር መሀል ላይ ኒውክለስ አለና ኦርቢት ያደርጋሉ ኤሌክትሮኖቹ አራውንድ ደ ኒውክለስ። አንድ ኢነርጂ ሌቨል ላይ ኦርቢት ሲያደርግ ኢነርጂ ራዲየት አያደርግም። ከአንድ ኢነርጂ ሌቨል ወደ አንዱ ጀምፕ ሲያደርግ ግን አብዞርብ ወይም ሪሊዝ በማድረግ ኢነርጂ ነው የሚንቀሳቀሰው ነው የሚለው። ሶ ኤ ስናይ ፕሮባቢሊቲ ክላውድስ የገለጸ ማን ነው? ኳንተም ሜካኒካል ሞዴል። ኳንተም ሜካኒካል አንሰርቴን የሆነ ሎኬሽን ነው ያላቸው ያለ ኳንተም ሜካኒካል ሞዴል ነው። አተምስ አር ኢንዲቪዚብል ያለው ዳልተንስ ሞዴል ነው። ኤሌክትሮንስ አር ኢምቤድድ ኢን ፖዚቲቭ ስፌር ያለው ደግሞ እንዳልነው ቶምሰን ነው። ፕላምፓዲንግ ሞዴል የቶምሰን ሞዴል ነው። ለዚህ መልሱ ምንድን ነው የሚሆነው? ሲ ነው። ቦሆር ስቴትስ ደ ኔጌቲቭሊ ቻርጅድ ኤሌክትሮንስ ኦርቢት ስሞል ፖዚቲቭሊ ቻርጅድ ኒውክለስ። እዚህ ጋር ፖዚቲቭሊ ቻርጅድ ኒውክለስ አለ። ኤሌክትሮኖች እዚህ ጋር ኦርቢት ያደርጋሉ። ሜን ካራክተሪስቲክስ ኦፍ ቦሆርስ ሞዴል ኤሌክትሮንስ ኦርቢት ኢን ኦርቢትስ ኤሌክትሮንስ ኦርቢት the nucleus in orbits that have a set size and energy። የራሳቸው ሳይዝ እና ኢነርጂ አላቸው ማለት ነው። ኢነርጂ ሪሌትድ ቱ ኢትስ ሳይዝ እየጨመረ ሲሄድ ሃይስት ኢነርጂ ሌቨል እንለዋለን። እዚህ ጋር ፈርስት ያለው ሎ ኢነርጂ ነው። ከዛ ኢነርጂው ኢንክሪዝ እያደረገ ይሄዳል ማለት ነው። ራዲሽን ኢዝ አብዞርቭድ ኦር ኢሚትድ ወን ኤሌክትሮንስ ሙቭ ፍሮም ዋን ኦርቢት ቱ አናዘር ኦርቢት። ከዚህኛው ኦርቢት ወደዚህኛው ወደ ሰከንዱ ወይም ከዚህ ከሶስት ወደ አንድ ወይም ወደ ሁለት ጀምፕ ሲያደርግ ኤሌክትሮኖቹ ራዲሽን አብዞርቭ ወይም ኢሚት ያደርጋሉ። እዚህ ጋር አለ ሶሊድ ስፌር ያለው የዳልተን ሞዴል ኢንዲቪዚብል ነው የሚለው ሞዴል ነው። ፕላምፓዲንግ የቶምሰን ሞዴል ፖዚቲቭሊ ቻርጅድ ስፌር ሆኖ ኢምቤድድ የሆኑ ኤሌክትሮኖች አሉ እዚህ ጋር። ሞኒኩላር ሞዴል ደግሞ የራዘርፎርድ መሀል ላይ ኒውክለስ አለ። ከዛ የሚዞሩት ኤሌክትሮኖች አሉ እዛ። ፕላኔታሪ ሞዴል ወይም ደግሞ ቦሆር ደግሞ የኒውክሊየር የራዘርፎርድ ሞዴል አሻሽለው የሚዞሩበት የራሳቸው የሆነ ፊክስድ ኦርቢታል አላቸው ብሎ አስተካከለው። ኳንተም ደግሞ ፊክስድ የሆነ ፓዝ የላቸውም ያለው ሞዴል ነው። ነምበር 3 which atomic model is based on quantum mechanics and describes electrons in terms of probabilities? A Dalton's model, B Thomson's model, C Bohr's model, D quantum mechanical model። ስለዚህ መልሱ እዚህ ጋር ዲ ኳንተም ሜካኒካል ሞዴል ነው። ኤሌክትሮንስ አር ናት ቶት ኦፍ አዝ ኦርቢቲንግ ደ ኒውክለስ ኢን ፊክስድ ፓዝስ። በፊክስድ ፓዝ ወይም ኦርቢትስ ያልናቸው ኢነርጂ ሌቨሎች ኦርቢት አያደርጉም ኤሌክትሮኖች። በት ራዘር ኤግዚስት ዊዝኢን ሪጅን ኦፍ ስፔስ ኮልድ ኤሌክትሮን ክላውድ። በኤሌክትሮን ክላውድ የሚባል ሪጅን ላይ ነው የሚገኙት። ሶ ኤግዛክት የሆነ ሎኬሽን የላቸውም። ኤሌክትሮንስ ኤግዚቢት ቦዝ ዌቭ ላይክ እና ፓርቲክል ላይክ ፕሮፐርቲስ። የዌቭ እና የፓርቲክል ፕሮፐርቲ ወይም ባህሪ አላቸው። ሶ ፊክስድ ፓዝ የላቸውም። ዌቭ ላይ ሆኖ አዘ ፕሮባቢሊቲ ዌቭስ ነው የሚንቀሳቀሱት እና ፊክስድ ፓዝ የላቸውም ማለት ነው። ኔክስት ኩዌስችን ነምበር 4 who is credited with creating the first widely recognized periodic table? A John Newland, B Johann Dobriner, C Dmitri Mendeleev, D Lothar Meyer። ሶ በጣም ታዋቂው የሆነ ፔሪዮዲክ ቴብል ክሬዲት የሚሰጠው ለማን ነው? ወይም ማን ነው ክሬት ያደረገው ፔሪዮዲክ ቴብሉ ነው። ሶ መልሱ ሲ ዲሚትሪ ሜንደሊቭ ነው። ሜንደሊቭ ኤሌመንቶች በምንድን ነው ኦርደር ያደረጋቸው? በአቶሚክ ማሳቸው። በአቶሚክ ማስ ኦርደር አድርጎ ኦርጋናይዝ አድርጎ ፔሪዮዲክ ቴብልን ሰራ። ሶ ሂ አልሶ ፕሪዲክትድ ኒው ኤሌመንትስ። ኒው ኤሌመንቶቹን እንደዚህ አይነት እንደዚህ አቶሚክ ማስ ያለው ኤሌመንት ይኖራል እያለ ፕሪዲክት ያደርግ ነበር። ጆን ኒውላንድ በሎ ኦፍ ኦክቴቭስ ነው የሚታወቀው። ሶ ሂ አሬንጅድ ኤሌመንትስ ኢን ኦክቴቭስ ቤዝድ ኦን ሪፒቲንግ ፕሮፐርቲስ። ሎ ኦፍ ኦክቴቭስ እንደ ሚውዚክ ላይ ያሉ ኖቶች አንደኛውና ስምንተኛው፣ ሁለተኛውና ዘጠነኛው፣ ሶስተኛውና አስረኛው እንደዛ እያለ ኤሌመንቶቹ ተመሳሳይ ባህሪ ያላቸው ብሎ አሬንጅ ያደረጋቸው ጆን ኒውላንድ ነው። ጆሃን ዶብሪነር ደግሞ ሎ ኦፍ ትሪያድስ ነው ኢንትሮዲስ ያደረገው። ትሪያድ ማለት 3 ነው፣ ኦክቴቭ 8 ነው። ሶ ትሪያድ በሶስት ኤሌመንትስ ሶስት ኤሌመንቶቹን ግሩፕ በማድረግ ለምሳሌ እዚህ ጋር ኤ ቢ ሲ ብሎ ኤሌመንቶቹን ግሩፕ በማድረግ
የኤ እና የቢ አቶሚክ ማስ አቨሬጅ የቪ አፕሮክሲሜትሊ የቪ አቨሬጅ ይሆናል ያለ ጆሃን ዶብሪነር ነው። ሎተር ሜየር ደግሞ ሲሚላር ቴብል ከሜንዴሊቭ ጋር ተመሳሳይ ቴብል ነው የሰራው፣ ግን ሪኮግኒሽን አላገኘም። ምክንያቱም ዲሚትሪ ሜንዴሊቭ ነው በደንብ ሪኮግኒሽን ያገኘው፣ ስራው በደንብ ስላስተዋወቀ ዲሚትሪ ሜንዴሊቭ ሞር ፖፑላር ነበር። እና ግን ልዩነታቸው ሎተር ሜየር ፕሪዲክት አላደረገም፣ አዲስ ኤሌመንትስ ፕሪዲክት አላደረገም። ስለዚህ መልሱ ዲሚትሪ ሜንዴሊቭ ነው። Number 5, which of the following statements is true regarding oxidation? A, it involves the gain of electrons. B, it leads to a decrease in oxidation state. C, it is the opposite of reaction. D, none. It involves gain of electrons. ኤሌክትሮንን gain ማድረግን involve ያደርጋል፣ ወይም ደግሞ ኤሌክትሮንን ስለ ኤሌክትሮን መቀበልን ነው ዲስክራይብ የሚያደርገው ኦክሲዴሽን ነው የሚለው። B, it leads to a decrease in oxidation number. ኦክሲዴሽን ስቴት ወይም ኦክሲዴሽን ነምበርን ይቀንሳል ነው የሚለው። ሲ ኢት ኢዝ ዘ ኦፖዚት ኦፍ ሪዳክሽን፣ የሪዳክሽን ተቃራኒ ወይም ኦፖዚት ነው። ኦክሲዴሽን ማለት ሉዝ ኦፍ ኤሌክትሮንስ እና ኢንክሪዝ ኢን ኦክሲዴሽን ስቴት ነው። ስለዚህ መልሱ ምንድን ነው የሚሆነው? ሲ ኢት ኢዝ ዘ ኦፖዚት ኦፍ ሪዳክሽን። ኦክሲዴሽን ሉዝ ኦፍ ኤሌክትሮንስ ነው እና ኢት ኢንክሪዝስ ኢን ኦክሲዴሽን ስቴት። ሜታልስ ዩዥሊ ሉዝ ኤሌክትሮንስ። ለምሳሌ የሆነ ኤሌመንት ኤሌክትሮን ሉዝ ሲያደርግ ኢት አንደርዌንት ኦክሲዴሽን እንለዋለን እና ኦክሲዴሽን ስቴቱ ይጨምራል። ምክንያቱም ለሌላ ኤሌመንት ወይም አተም ስለሰጠ ሉዝ አድርጓል፣ ስለሰጠ ፖዘቲቭ ይሆናል ነው። ለምሳሌ አይረን አለ። አይረን ፕላስ ቱ ኤሌክትሮን ይላል። ሁለት ኤሌክትሮኖችን ሉዝ በማድረግ አይረን ፕላስ ቱ ሆነ። ሶ ኦክሲዴሽን ነምበሩን ኢንክሪዝ አደረገ። ሞስት ሜታልስ ሉዝ ማድረግ ነው የሚፈልጉት። ሶ ኦክሲዴሽን አብዛኛው ጊዜ ኦክሲዴሽን ያካሂዳሉ። ሪዳክሽን ደግሞ ኦፖዚት ኦፍ ኦክሲዴሽን ነው፣ ጌይን ኦፍ ኤሌክትሮን እና ሪዳክሽን ኢት ዲክሪዝስ ኦክሲዴሽን ስቴት። ከሌላ ጌይን ስለሚያደርግ ኦክሲዴሽን ነምበሩ ይቀንሳል። ናን ሜታልስ ዩዥሊ ጌይን ኤሌክትሮንስ። አብዛኛው ጊዜ ናን ሜታልስ ይቀበላሉ ኦክሲዴሽን ኤሌክትሮን። ኦክቴት ሩልን ለማሟላት ወይም ሞስት ስቴብል ለመሆን ይቀበላሉ። ሶ እዚህ ጋር ለምሳሌ በኮፐር አለ። በኮፐር እኔ ሁለት ኤሌክትሮኖችን እዚህ ጋር ሁለት ኤሌክትሮኖችን ከዚህ በፊት ሉዝ አድርጎ ነበር ማለት ነው። 2+ ከሆነ ሶ ሁለት ኤሌክትሮን ስንሰጠው 0 ይሆናል። ኮፐር ኦክሲዴሽን ስቴቱ 0 ይሆናል። ፍሪ ኤሌመንታል ስቴትስ ወይም ፍሪ ኤሌመንታል ኮምፓውንድስ 0 ነው ኦክሲዴሽን ነምበራቸው። እዚህ ጋር አይረንም 0 ነው፣ ለብቻው ሲሆን 0 ይሆናል። ሶ እዚህ ጋር ጌይን ስላደረገ ፖዚቲቭ 2 ፕላስ ኔጌቲቭ 2 0 ይሆናል ማለት ነው። ስለዚህ ኦክሲዴሽን ኢት ኢዝ ዘ ኦፖዚት ኦፍ ሪዳክሽን። ዲክሪዝ ኢን ኦክሲዴሽን ስቴት ሊድ የሚያደርገው ሪዳክሽን ነው። ስለዚህ ይሄኛው መልስ ሆነ። ጌይን ኦፍ ኤሌክትሮንስ የሚለውም እንደዛ ጌይን የሚያደርገው ኢን ሪዳክሽን ነው። ስለዚህ ኦፖዚት ኦፍ ሪዳክሽን ነው መልሱ። Number 6, in the reaction which element undergoes oxidation? 2 magnesium plus oxygen molecule results into magnesium oxide. A magnesium, B oxygen, C both magnesium and oxygen, D neither magnesium nor oxygen. So oxidation undergoes which element undergoes oxidation ማለት ኦክሲዴሽን የሚያካሂደው ኤሌመንት የትኛው ነው እንዳልነው ኦክሲዴሽን የሚያካሂዱት አብዛኛው ጊዜ ሜታልስ ናቸው። they lose electrons. so ማግኒዚየም ወደ ኦክሲጅን ኤሌክትሮን ትራንስፈር ሲያደርግ ማግኒዚየም ኦክሳይድ ይፈጠራል እና መልሱ ኤ ማግኒዚየም ይሆናል። እና ማግኒዚየም loses electrons and forms magnesium 2+ undergoing oxidation. አፍ ሪአክሽኑ ስናይ ማግኒዚየም አለ። ለብቻው ሲሆን ማግኒዚየም መጀመሪያ እዚህ ጋር 0 ነው። ኤሌመንታል ስቴት ወይም የአንድ ኤሌመንት ሞለኪል ሲሆኑ 0 ነው ኦክሲዴሽን ስቴታቸው። ሪዛልቱ ደግሞ ማግኒዚየም +2 ነው። ኦክሲጅን ደግሞ -2 ይሆናል ማለት ነው። ሶ ኦክሲጅን ጌይን አድርጓል፣ ማግኒዚየም ደግሞ 2 ኤሌክትሮን እዚህ ጋር ሉዝ አድርጓል፣ አንድ ማግኒዚየም ማለት ነው። ኦቨርኦል ስናየው 2 ማግኒዚየም ነው ያለው፣ እዚህ ጋርም 2 ኦክሲጅን። ሶ አንዱ ማግኒዚየም 2 ሉዝ ያደርጋል፣ አንዱም እንደዛው። አንዱ ኦክሲጅን 2 ኤሌክትሮን አክሰፕት ያደርጋል፣ ሌላኛው ኦክሲጅን እንደዛው 2 ኤሌክትሮን አክሰፕት ያደርጋል። ሶ ዘ ቶታል ኦክሲዴሽን ስናይ እነዚህ ጋር 2 ማግኒዚየም አለ፣ ሪዛልቱ ደግሞ ማግኒዚየም +2። እዚህ ጋር ከፊትም 2 አለ ኦቨር ኦክሲዴሽኑ ስናየው። ስለዚህ ስንት ኤሌክትሮን ነው ሉዝ ያደረገው? 4 ኤሌክትሮን።
እዚህ ጋር የማግኒዚየሞቹ ሉዝ ያደረጉት ኤሌክትሮን አክሰፕት አድርጎ ምን ይሆናል? ኔጌቲቭ ይሆናል። ኔጌቲቭ 2 ማለት ነው። ነምበር 7 what is the reducing agent in the reaction? ሁለት ፖታሺየም ፕላስ ክሎሪን ሞለኪል results in 2 potassium chloride. A potassium, B chlorine, C potassium chloride, D none of the above. so ቅድም ያየነው ኦክሲዴሽን እና ሪዳክሽን ነበር። አሁን ደግሞ ሪዲዩሲንግ ኤጀንት እና ኦክሲዳይዚንግ ኤጀንት እናያለን። ኦክሲዴሽን ሉዝ ኦፍ ኤሌክትሮንስ ነው። ሪዳክሽን ጌን ኦፍ ኤሌክትሮንስ ነው። ኦክሲዳይዚንግ ኤጀንት ደግሞ ኢት አክሰፕትስ ኤሌክትሮንስ ኤንድ ጌትስ ሬዲዩስድ። ኤሌክትሮንን አክሰፕት በማድረግ ሬዲዩስድ የሚሆን ኦክሲዳይዚንግ ኤጀንት ይባላል። ሶ ሪዳክሽን የሚያካሂደው ኤጀንት ኦክሲዳይዚንግ ኤጀንት እንለዋለን። ሬዲዩሲንግ ኤጀንት ደግሞ ዶኔት ያደርጋል። ዶኔት በማድረግ ኢት ጌትስ ኦክሲዳይዝድ። ሶ ከስሙ መረዳት እንችላለን ኦክሲዳይዚንግ ማለት ሌላ ነገርን ኦክሲዳይዝ የሚያደርግ ኮዝ የሚሆን ማለት ነው። ሬዲዩሲንግ ማለትም ሌላ ነገር ሬዲዩስ የሚያደርግ ወይም ሪዳክሽን እንዲካሄድ ምክንያት የሚሆን። ሶ ኦክሲዳይዚንግ ኤጀንትም አክሰፕት በማድረግ ኤሌክትሮን ሌላኛው ሉዝ እንዲያደርግ እያደረገ ነው ማለት ነው በአጭሩ። እዚህ ጋር ፖታሺየም ስናይ እንዳልነው ዜሮ ነው መጀመሪያ እንትኑ። ክሎሪንም እንደዛው ዜሮ ነው ኦክሲዴሽን ስቴቱ፣ ምክንያቱም ፍሪ ወይም ለብቻቸው የሚገኙ ኤሌመንታል ስቴትስ ስለሆኑ። ፖታሺየም ስናይ ግን እዚህ ጋር ፕላስ ዋን ነው ፖታሺየም። ክሎሪን ደግሞ አንድ ኤሌክትሮን ጌን በማድረግ ፖታሺየም ክሎራይድ ክሬት ያደርጋሉ። ፖታሺየም ዜሮ ነበር ፖዚቲቭ ዋን ሆነ። ይህ ማለት ሉዝ አድርጓል፣ ዶኔት አድርጓል ኤሌክትሮን ማለት ነው። እዚህ መልሱ ምንድን ነው? ኤ ፖታሺየም ይሆናል። ምክንያቱም ኢት ዶኔትስ ኤሌክትሮን ሬዲዩስስ ክሎሪን አክቲንግ as a reducing agent. Number 8 what happens to the temperature of the surrounding during an endothermic reaction? A it increases, B it decreases, C it remains constant, D it fluctuates. በኢንዶተርሚክ ሪአክሽን ቴምፕሬቸር ምንድን ነው የሚሆነው? የሰራውንዲንጉ ነው የሚለው እዚህ ጋር በደንብ ማስተዋል ያለባችሁ። የሰራውንዲንጉ ቴምፕሬቸር ነው የሚለው። ሪአክሽን የሚካሄድበት ሲስተም ይባላል። ከሲስተሙ ዙሪያ ያለው ደግሞ ሰራውንዲንግ ይባላል ማለት ነው። ሶ ኢንዶተርሚክ ማለት ሂት የሚያስፈልገው ወይም ደግሞ ሂት ጌን በማድረግ የሚካሄድ ሪአክሽን ነው። ሂት ጌን የሚያደርገው ከምንድን ነው? ከሰራውንዲንግ ነው። እና ሲስተሙ ሂት ጌን አድርጎ ኢንክሪዝ ሲያደርግ ቴምፕሬቸሩ፣ ሰራውንዲንግ ደግሞ ኢነርጂ ወይም ሂት ሉዝ በማድረግ የሲስተሙን ቴምፕሬቸር በመጨመር የራሱ ደግሞ ይቀንሰዋል ማለት ነው። ለዚህ መልሶ ቢ ኢት ዲክሪዝስ ነው። ኢንዶተርሚክ ሪአክሽንስ አብዞርብ ሂት ሎወሪንግ ዘ ሰራውንዲንግ ቴምፕሬቸር። እና እዚህ ጋር አለ ኢንዶተርሚክ እና ኤግዞተርሚክ አሉ። ኤግዞተርሚክ የኢንዶተርሚክ ኦፖዚት ነው። ነምበር 9 which of the following substances is likely to exhibit hydrogen bonding? A methane, B ethanol, C carbon dioxide, D nitrogen gas. so hydrogen bonding ማለት intermolecular force ሆኖ between two molecules ነው የሚፈጠረው ሃይድሮጅን ቦንዲንግ። ሃይድሮጅን ቦንዲንግ ምንድነው ሪኳየር የሚያደርገው? አንደኛው ሃይድሮጅን መኖር አለበት። ሃይድሮጅኑ ደግሞ ከማን ጋር ነው ቦንድድ የሚሆነው? ከናይትሮጅን፣ ኦክሲጅን ኦር ክሎሪን። እና ኢታኖል ስናይ እዚህ ጋር ኦክሲጅን አለ ሃይድሮጅንም አለ። በሚቴን ላይ ሃይድሮጅን ብቻ ነው ያለው። ኦክሲጅን ካርቦን ዳይኦክሳይድ ደግሞ ኦክሲጅን ብቻ ነው ያለው። ናይትሮጅን ጋዝ ደግሞ ናይትሮጅን ሪኳየርመንቱን አያሟሉም። እና መልሱ ምንድን ነው የሚሆነው? ቢ ኢታኖል ነው የሚሆነው። የኢታኖል ሃይድሮጅን ቦንዲንግ ስናይ ኢታኖል ሁለት ካርቦን ያለው አልኮሆል ነው። ከሌላ ኢታኖል ጋር አዘ ብሪጅ ሆኖ ቦንድ ያደረጋቸው ሃይድሮጅን ነው። that's why it's called hydrogen bonding. Number 10 what role do delocalized electrons play in metallic bonding? A they hold metal ions together in a lattice structure. B they form covalent bonds between metal atoms. C they provide color to metals. D they increase the brittleness of metals. ጥያቄ ምንድን ነው የሚለው? ሎካላይዝድ ኤሌክትሮንስ የሚባላሉ በሜታሊክ ቦንዲንግ እና የነሱ ዋና ሮል ወይም ስራቸው ምንድን ነው? ዋና ስራቸው ምንድን ነው ኮዝ የሚያደርጉት ነው። they hold metal ions together in a lattice structure. ሜታል አዮኖቹን በአንድ ስትራክቸር ላቲስ የሚባል ስትራክቸር ላይ together ሆልድ ያደርጋቸዋል ነው። አንድ ስትራክቸር ክሬት ያደርጋል። they form covalent bonds. ኮቫለንት ቦንድ በመፍጠር ሜታል አተሞችን ቦንድ ያደርጋቸዋል። ኮቫለንት ቦንድ ማለት ሼሪንግ ኦፍ ኤሌክትሮንስ ነው ያልነው። they provide color to metals. ሜታሎች ከለር እንዲኖራቸው ያደርጋል።
they increase the brittleness of metals brittle ማለት ተሰባሪ ማለት ነው። ሶ ተሰባሪ እንዲሆኑ ያደርጋል ማለት ነው። እና እዚህ ጋር መልስ የሚሆነው ኤ the hold metal ions together in a lattice structure ነው። each atom donates one or more valence electron into a sea of the localized electrons ሶ ሜታሎች ላይ ኢች አተም አለ የሜታል አተም አለ እና የመጨረሻው ቫላንስ ኤሌክትሮኖቹን ዶኔት በማድረግ በአንድ ሲ ኦፍ ኤሌክትሮንስ ላይ ዲሎካላይዝድ ሆነው ፍሪሊ ሙቭ ያደርጋሉ። ሶ ኢት ክሬትስ አ ስትሮንግ ኤሌክትሮስታቲክ አትራክሽን ዊዝ ዘም በጣም ስትሮንግ የሆነ ኤሌክትሮስታቲክ አትራክሽን ይፈጠራል። ምክንያቱም the nucleuses of every atom with every ዲሎካላይዝድ ኤሌክትሮን አትራክሽን ይፈጥራሉ። ፎር ኤግዛምፕል ማግኒዥየም ካል በጣም ብዙ ማግኒዥየም አተምስ አሉ ማግኒዥየም ሜታል ላይ እነዚህ ማግኒዥየም አተምስ ፖዘቲቭ ፓርትስ ሁሉም ዲሎካላይዝድ የሆኑ ኤሌክትሮኖችን አትራክት ያደርጋል። ሌላኛው ፖዘቲቭም እንደዛው በጣም ስትሮንግ የሆነ ኤሌክትሮስታቲክ አትራክሽን ክሬት ያደርጋል። ሶ that's why they are held in a metal lattice structure። ስለዚህ መልሱ ኤ ነው። which of the following properties is not attributed to metallic bonding? A high melting and boiling point, B malleability and ductility, C low electrical conductivity, D luster and shine። የሜታሊክ ቦንዲንግ ፕሮፐርቲ ያልሆነው የትኛው ነው የሚለው ጥያቄው። ሃይ ሜልቲንግ ኤንድ ቦይሊንግ ፖይንት በጣም ከፍተኛ ሜልቲንግ እና ቦይሊንግ ፖይንት አላቸው ነው የሚለው። malleability and ductility malleability ወደ different forms or shapes ይቀያየራል ነው። when it's hammered it can be changed to different shapes ማለት ነው malleability። ductility ደግሞ into electrical wire መቀየር እንችላለን ነው። low electrical conductivity ኤሌክትሪክ የሚያስተላልፍበት አቅሙ በጣም ትንሽ ነው ማለት ነው። luster and shine ያንጸባርቃል ነው። ስለዚህ መልሱ ምንድነው የሚሆነው? ሲ low electrical conductivity ምክንያቱም በጣም high electric conductivity ያላቸው that's the main property of metallic bonding metals they conduct electric well due to free moving electrons so high melting እና boiling point አላቸው ትክክል ነው። ምክንያቱም very strong ion attraction እንዳየነው ቅድም very strong attraction አለ እና lots of energy needed to break the bonds ቦንዶቹ ክሬት የተደረጉት ቦንዶች በአትራክሽኑ ምክንያት እነሱን ብሬክ ለማድረግ በጣም ብዙ ኢነርጂ ያስፈልጋል። ስለዚህ ኢነርጂ ብዙ ካወጣን ሃይ ሜልቲንግ ኤንድ ቦይሊንግ ፖይንት አላቸው ማለት ነው። ቢ malleability and ductility ቅድም እንዳየነው ነው። non directional bonds let layer of ions slide without cracking አይኖቹ ሳይሰባበሩ over each other slide በማድረግ different shapes ክሬት ማድረግ ይችላሉ ነው። ሶ non directional bonds ናቸው ምክንያቱም freely move ስለሚያደርጉ ኤሌክትሮኖቹ። low electrical conductivity የሚለው ፖሊስ ነው። ሜታሎች ኤሌክትሪክ በደንብ አድርገው ነው የሚያስተላልፉት ምክንያቱም ፍሪ ኤሌክትሮን ስላላቸው። they conduct electric exceptionally well luster and shine luster እና shine ደግሞ absorb እና re-emit they absorb and re-emit light ፍሪ ኤሌክትሮኖቹ ሲንቀሳቀሱ absorb ወይም emit በማድረግ ላይት ሻይኒ የሆነ ሰርፌስ የሚያንጸባርቅ ሰርፌስ ክሬት ያደርጋሉ። ስለዚህ መልሱ ምንድነው የሚሆነው? ሲ ምክንያቱም this is not a property of metallic bonding። Number 12 which of the following elements is expected to have high metallic character? A lithium, B sodium, C potassium, D ራቢዲየም። ሊቲየም፣ ሶዲየም፣ ፖታሺየም እና ራቢዲየም ዳውን ዋን ግሩፕ ነው የሚገኙት አንድ ግሩፕ ላይ ነው የሚገኙት ግሩፕ ዋን እና ወደ ታች ሊቲየም መጀመሪያ ያለ ከዛ ሶዲየም ከዛ ፖታሺየም ከዛ ራቢዲየም እና በግሩፕ ላይ ሜታሊክ ካራክተር ወደ ታች ስንሄድ እየጨመረ ነው የሚሄደው። ታች የሚገኘው ራቢዲየም ነው። ስለዚህ ሃይስ ሜታሊክ ካራክተር ያለው ራቢዲየም ነው መልሶ። ሜታሊክ ካራክተር increases down a group ራቢዲየም is at the bottom of group 1 ሃይስት ሜታሊክ ካራክተር አለው። ለምንድን ነው? greater shielding and larger radius down a group added inner electrons and a bigger atomic size weaken nuclear pull on the valence electron so down the group ወደ ታች ስንሄድ ኢነር ኤሌክትሮኖች እየጨመሩ ነው የሚሄዱት ምክንያቱም አቶሚክ ናምበር እየጨመረ ነው። ኤሌክትሮኖች እየጨመሩ ሲሄዱ አቶሚክ ሳይዛቸውም እየጨመረ ይሄዳል ምክንያቱም ሼላቸው እየጨመረ ነው። ሶ መሃል ላይ ያለው ፕሮቶን እና መጨረሻ ያሉት ቫላንስ ኤሌክትሮኖቹ መሃል ያለው አትራክሽን ይቀንሳል እና ደግሞ ሎወር አዮናይዜሽን ኢነርጂ ቫላንስ ኤሌክትሮን ሪሙቭ ለማድረግ ትንሽ ኢነርጂ ነው የሚያስፈልገው በቀላሉ ሪሙቭ መደረግ ይችላል ማለት ነው። ሪሙቪንግ ኤሌክትሮን ኢዝሊ ሜታሊክ ካራክተርን ሪፈር ያደርጋል። ስለዚህ ኢንሃንስድ ሜታሊክ ቢሄቪየር አለው። ኢዚየር ኤሌክትሮን ሉዝ
boosts conductivity, malleability and other metal traits። እዚህ ጋር አሉ ሊቲየም፣ ሶዲየም፣ ፖታሺየም ኤንድ ራቢዲየም እና ዳውን ደ ግሩፕ እዚህ ጋር እንዳለው ራቢዲየም መጨረሻ ላይ ነው የሚገኘው። ሜታሊክ ካራክተር ዳውን ደ ግሩፕ ኢት ኢንክሪዝስ እየጨመረ ነው የሚሄደው። ስለዚህ the highest metallic character ያለው ራቢዲየም ነው። Number 13 which of the following elements has the highest ionization energy? A lithium, B sodium, C potassium, D ራቢዲየም። highest ionization energy ያለው የትኛው ኤሌመንት ነው? መጀመሪያ ionization energy ምን ማለት ነው? It is the energy needed to remove one electron from a neutral gas phase atom። ከአንድ ጋዚዮስ የሆነ አተም አንድ ኤሌክትሮን ሪሙቭ ለማድረግ የሚያስፈልገን ኢነርጂ አዮናይዜሽን ኢነርጂ ይባላል። ስለዚህ ሃየር አዮናይዜሽን ኢነርጂ ማለት በቀላሉ ሉዝ ማድረግ አይፈልግም ማለት ነው። አዮናይዜሽን ኢነርጂ it decreases down the group ዲክሪዝ የሚያደርግበት ምክንያት ምንድን ነው? ኦልሬዲ ሳይዙ እየጨመረ ስለሚሄድ ሺልዲንግ ኢፌክትም ስላለ ኒውክሊየር አትራክሽንም እየቀነሰ ስለሚሄድ በቀላሉ ሉዝ ያደርገዋል። ስለዚህ መልሱ ምንድነው የሚሆነው? ኤ ሊቲየም። ለምንድን ነው ሊቲየም የሆነው? ሊቲየም ቅድም እንዳየነው ሊቲየም አት ቶፕ ነው የሚገኘው። ከዛ ሶዲየም አለ፣ ከዛ ፖታሺየም፣ ከዛ ራቢዲየም። ስለዚህ ራቢዲየም አዮናይዜሽን ኢነርጂ ሎው አዮናይዜሽን ኢነርጂ አለው። ሊቲየም ደግሞ ሃይ አዮናይዜሽን ኢነርጂ አለው። Number 14 why does atomic radius generally increase down a group in the periodic table? A increased nuclear charge, B decreased shielding effect, C addition of electron shells, D increased effective nuclear charge። so ጥያቄው atomic radius down a group increase እያደረገ የሚሄድበት ምክንያት ምንድን ነው? increased nuclear charge ስላለው ይላል A። B shielding effecቱ ስለሚቀንስ ኢነር ኤሌክትሮኖቹ የመጨረሻ ቫላንስ ኤሌክትሮን ሺልድ የሚያደርጉበት ኢፌክት ስለሚቀንስ ነው። አዲሽን ኦፍ ኤሌክትሮን ሼል ኤሌክትሮን ሼል መጨመር ነው። ኢንክሪዝ ኢፌክቲቭ ኒውክሊየር ቻርጅ ኒውክሊየር ቻርጅን ስለሚጨምር ነው እያለን ነው። ደግሞ ሶ ዳውን ግሩፕ ስናይ ወደ ታች ስንሄድ እንዳየነው ቅድም የሊቲየም የነ ሊቲየም፣ ራቢዲየም፣ ፖታሺየም፣ ሶዲየም እንዳየነው ወደ ታች ስንሄድ አቶሚክ ነምበራቸው እየጨመረ ነው የሚሄደው። ሶ ኢች ፔሪድ አድስ ኤ ሼል ኢንክሪዚንግ ዘ ዲስታንስ ኦፍ ቫላንስ ኤሌክትሮን ፍሮም ዘ ኒውክሊየስ። የመጨረሻ ቫላንስ ኤሌክትሮን ከኒውክሊየስ ያለው ዲስታንስ በጣም ይጨምራል እና ኤ ምንድነው የሚለው ኢንክሪዝ ኒውክሊየር ቻርጅ። ኒውክሊየር ቻርጅ ስንል የፕሮቶን ቻርጅ ማለት ነው። ስለዚህ ፖዚቲቭ ቻርጅ ማለት ነው። ፖዚቲቭ ቻርጅ ኢንክሪዝ በመሆኑ ኔጌቲቭ ኤሌክትሮኖቹን ፑል ነው ማድረግ ያለበት። ፑል ካደረጋቸው ደግሞ ኢት ሬዲስስ ወይ ሬዲየስ ዲክሪዝ ማድረግ ነው ያለበት። እዚህ ጋር ግን ለምንድን ነው ኢንክሪዝ የሚያደርገው? ይሄኛውን ፕሮፐርቲ ኢግኖር አድርጎ ኢንክሪዝ የሚያደርግበት ምክንያት ለምንድን ነው? ምክንያቱም it is mostly cancelled out by two things በሁለት ነገሮች ካንስል አውት ይደረጋል። ይሄኛው ፕሮፐርቲ ከፕሮቶኖቹ የፕሮቶኖች ባህሪ ከመጨመሩ በላይ የአዲሽን ኦፍ ኤሌክትሮን ሼልስ እና ኢንክሪዝድ ሺልዲንግ ኢፌክት ፕሮፐርቲ የበለጠ ኢፌክት አለው እና ለዛ ነው ይሄኛው ብዙ ለውጥ የማያመጣው። እሺ ሺልዲንግ actually increases down a group ይላል። ይሄኛው ደግሞ እዚህ ጋር ዲክሪዝድ ሺልዲንግ ኢፌክት ነው የሚለው። ሺልዲንግ ማለት ኢነር ኤሌክትሮኖቹ መሀል ያለው ኒውክሊየስ እና አውተር ኤሌክትሮኖቹ ወይም ደግሞ ቫላንስ ኤሌክትሮኖቹ ያላቸውን አትራክሽን ነው የሚቀንሰው፣ ሺልድ ያደርጋቸዋል። ኢንክሪዝ ነው የሚያደርገው ዳውን ግሩፕ እንጂ ኢት ዳዝ ናት ዲክሪዝ። ቢ ግን ዲክሪዝድ ሺልዲንግ ኢፌክት ነው የሚለው። ኢፌክቲቭ ኒውክሊየር አትራክሽን ዊከንስ ዊዝ አድድ ሼልስ ናት ኢንክሪዝስ። ዲ ኢንክሪዝድ ኢፌክቲቭ ኒውክሊየር አትራክሽን ነው የሚለው። እንዳልነው ኢንክሪዝ ካደረገ ሺልዲንግ ኢፌክቲቭ ኒውክሊየር ቻርጅ ወይም ደግሞ ቫላንስ ኤሌክትሮኖችን አትራክት የሚያደርግበት ኢፌክቱ ዊከንድ ይሆናል፣ ይቀንሳል። እዚህ ጋር ግን ምንድነው ያለው? ዲ ኢንክሪዝድ አትራክሽን ነው ያለው። እዚህኛው ስለኛ አይሆንም። ስለዚህ በምን ምክንያት ነው? ቢኮዝ ኦፍ አዲሽን ኦፍ ኤሌክትሮን ሼልስ። ስለዚህ መልሱ ምንድነው የሚሆነው? ሲ አዲሽን ኦፍ ኤሌክትሮን ሼልስ። እዚህ ጋር እኔ ሼሎች እንዴት እንደጨመሩ ሊቲየም 2 and 1 ነው። ሶዲየም፣ ፖታሺየም እና ራቢዲየምም ኤሌክትሮን ኮንፊግሬሽናቸው እዚህ ጋር አለ እና እዚህ ጋር ስናይ 2 ሼል አለው። እዚህ ጋር 3 4 እና 5 ሼል አላቸው። ሼል እየጨመረ ሲሄድ አቶሚክ ሳይዛቸውም እየጨመረ ነው የሚሄደው። አቶሚክ ሳይዙ ይጨምራል ማለት ነው። ምክንያቱም ኒውክሊየስ መሀልና የመጨረሻው ቫላንስ ኤሌክትሮን ያለው ዲስታንስ ነው አቶሚክ ራዲየስ እና እዚህ ጋር ስናይ 2 እና የመጨረሻው እዚህ ጋር ያለውና የመጨረሻው ትንሽ ነው ዲስታንሱ። ወደ ራቢዲየም ስንሄድ ግን እየጨመረ ነው የሚሄደው። ሼል በመጨመሩ ምክንያት ነው atomic radius የሚጨምረው። Number 15 which one of the following is a colorless flammable volatile liquid and miscible with non-polar solvents? A benzene, B ethanol, C methanol, D methane።
ከለርለስ የሆነ ከለር የሌለው የሚቀጣጠል እና ኢቫፖሬት በቀላሉ ኢቫፖሬት የሚያደርግ እና ደግሞ ከናን ፖላር ሶልቨንትስ ጋር ኮምፕሊትሊ ሚክስ የሚያደርግ ወይም የሚደባለቅ ሚሲሲብል የሆነ ሊኩዊድ የትኛው ነው የሚለው እና ቤንዚን ኢት ኢዝ ናን ፖላር ሶልቨንት ፍሌመብል ነው ቮላታይል ነው እና እነዚህን ጥያቄው የሚገልጸው ስለ ቤንዚን ነው። ኢታኖል ደግሞ ፖላር ነው ስንል ስላይትሊ ኔጌቲቭ እና ስላይትሊ ፖዚቲቭ ፓርትስ አሉት። ሶ ኢትስ ኦንሊ ሚሲሲብል ዊዝ ፖላር ሶልቨንትስ። ሚሲሲብል ስንል ለምሳሌ ውሃና ዘይት ሌየርስ ይፈጥራሉ። ዲ አር ናት ሚሲሲብል፣ ኮምፕሊትሊ ሚክስ አያደርጉም። ሚሲሲብል ማለት ግን ኮምፕሊትሊ ሚክስ የሚያደርገው ለምሳሌ ሚታኖልና ዋተር ኮምፕሊትሊ ሚክስ ያደርጋል። ሚታኖልም ላይክ ኢታኖል ነው ምክንያቱም ቦዝ ኦፍ ደም አር አልኮልስ። ኢታኖል ኢዝ ኦልሶ ፖላር ኢት ዳዝ ናት ሚክስ ዌል ዊዝ ናን ፖላር ሶልቨንትስ። ሚቴን ደግሞ ኢትስ ከለርለስ እና ፍሌማብል ነው ይቀጣጠላል፣ ግን ሚቴን ጋዝ ነው። እዚህ ጋር የጠየቀን ግን ምንድነው ሊኩዊድ ነው። ስለዚህ መልሱ ምንድነው የሚሆነው? ኤ ቤንዚን ይሆናል። የነበረን ቆይታ ይህን ይመስላል። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ እንዲሁም የቴሌግራም ቻናላችንን ጆይን ማድረጋችሁን አትርሱ። ኤንድ አዝ ኦልዌይስ ኮመንት ካላችሁ ኮመንት ሴክሽኑ ላይ ያስቀምጡልን። ቴንክ ዩ ቬሪ ማች